አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና ዝናቡ የሚባለው የት ነው? ማርሸት የት ነው? እስኪ መግለጫችሁን እንስማ። የእናችሁና ሀብት የምትባሉ በዚያ በጎርጎራ በኩል ጎንደር ዝም ብለህ እየወጣ ምክትል እንትን ነኝ ምናምን የምትል ሁሉ ተናገር። ከታች ፋኖ ደጋፊ እየጠየቁ እኮ የጎጃም ፋኖ የለም ማለት ቱሪና ፋኖ ማለት ወሬ ነው ማለት። ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። አይ ጀግናው አብይ አህመድ እንዲሁ እኮ አብይ አህመድ ተሸክሞ ያስገባ እሱ አማራ ሺህ ዓመት ንገስ ያለ ገና 995 ዓመት ይቀረዋል። ምንም ላደርግ አልችልም። አብይ አህመድ 1000 ዓመት ይንገሳል ያልክ አማራ አስረግጬ የምነግርህ 995 ዓመት ይቀረዋል። 995 በቃ አብይ አህመድ የጎጃም ውሎ ልሂድ ደብረ ማርቆስ ሄዶ ነበር። አብይ አህመድ ደብረ ማርቆስ የአውሮፕላን ማረፊያ ይገባዋል በሚገባ፣ ደብረ ታቦር ይገባዋል በሚገባ፣ ሁመራ ላይ ያለውን ኤርፖርት ማስፋፋት በሚገባ። አማራ በጣም ትልቅ ህዝብ ነው፣ ለምለም ሀገር ነው፣ ትልቅ ሀብት አለው። ቢፈቅዱልን በጣም እንገነባዋለን። እውነት ለመናገር አንድ ሁሌም ህልሜ ያንን ማሳካት ነው። እንገነባዋለን። በአብይ አህመድ ትሩፋት የሚገኝ በአብይ አህመድ ምጽዋት የሚመጣ ልማት ከነሱ ጀነሮሲቲ የመነጨ ልማት እንደመጣለት ለአማራ ተደርጎ እንዲቀርብ አንፈልግም። ልማት አመጣውላችሁ ተብሎ ህዝባችን በዛ ልክ ደግሞ ኢንሰልት እንዲደረግ የምንፈልግ አይደለንም። ማለት ክብረ ነክ የሆኑ ነገሮችን አንዳንዴ ስለምሰማም ጭምር ነው። ባለፉት 8 ዓመታት የተገነቡ የአማራ ሜጋ ፕሮጀክቶች ብላችሁ ሰርች ብታደርጉ የምታገኙት ባህር ዳር ላይ አንድ ድልድይ አለ። ከዛ የሚነግሯችሁ ኮሪደር ነው። ከዛ የሚነግሯችሁ ጎርጎራን ነው። ከዛ መገጭ ላይ ያልቅ ነው የምትባሉት። አሁን ደብረ ማርቆስ አየር ማረፊያ ተጨመረችበት። አየር ማረፊያዋ ኢትዮጵያ ውስጥ ከተሰሩ አየር ማረፊያዎች በብዙ መመዘኛ በእውነቱ በልዩ ትኩረት የተሰራ አይደለም። ሳየው ሁሉንም የኢትዮጵያ ክልል ከተሞችን አይቻለሁ። በተለያዩ ከተሞች የሚሰሩ ኤርፖርቶችንም አይቻለሁ። እነ ቀብሪ ዳሃር ሲሰሩ አስታውሳለሁ። የጎዴ ኤርፖርት ሲሰራ አውቃለሁ። ጋምቤላ ሄጃለሁ። ድሬዳዋን አይቻለሁ። በተለያዩ አካባቢዎች ላይ ያሉ ኤርፖርቶችን ኢትዮጵያ ውስጥ አዳዲስ የሚሰሩትንም የነገሌ ቦረናውንም ጭምር አይቻለሁ እና ውስንነት እንዳለበት ብረዳም መሰራቱ ምንም አይደለም፣ ክፋት የለውም። ግን ሌላ ለአማራ የተሰራ ፌቨር አድርገን አናቅርበው ማለት ነው። በግለሰብ ደረጃ አንድ ሰው ኮመርሻል አቪዬሽን ፕራይቬት ኮመርሻል አቪዬሽን ቢጀምር የሚሰራው አይነት የአየር ማረፊያና መንደርደሪያ አድርጋችሁ ቁጠሩት ማለት ነው። አስፈላጊነቱ ለንግድ ላይ የተሰማራው ለኢትዮጵያ አየር መንገድም ለህብረተሰቡም ለሁለቱም ጠቃሚ ነው። ስቲት ፎርታት ነው፣ ንግድ ነው አፍተር ኦል ማለት ነው። አንድ ሰው ሱቅ ቢከፍት ለምን ሱቅ ከፈት ካትለውም ሱቁ ለህዝቡም ይጠቅማል፣ ለነጋዴውም ይጠቅማል። እንደዛው ሰዱት እንጂ ለአማራ በተለየ መንገድ የተሰራ ፕሮጀክት አይደለም። ለአማራ ወሳኝ የሆኑ ፕሮጀክቶች እና አማራ ላይ መሰራት ሲገባቸው ማንም የማይጠይቃቸው ፕሮጀክቶችን ግን ላንሳብል በቀላሉ ብልጽግና አይመልሳቸው። ወሳኝ የሚባሉ ፕሮጀክቶች አብይ አህመድ ከመጣ በኋላ የተገበራቸው አማራ ክልል ላይ አይደለም፣ አንዳቸውም የሉም። ሁሉንም ማንሳት እችላለሁ ማዳበሪያውን ጨምሮ። ክብርት ከንቲባችን አዳነች አበቤ ጎርፍ አስቸገረን እኮ ምን ታያለሽ? ከጎርፍ ጋር ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ይሄ ግንዛቤ ጉድለት ይመስለናል። የትኛውም ሀገር ዝናብ ዘንቦ የተወሰነውን ያክል አስፋልት ላይ ውሃ መታየቱ አይቀሬ ነው። ነገር ግን በስንት ደቂቃ ነው ያ ውሃ ወደ ፍሳሽ ስርዓቱ ገብቶ የሚጠፋው የሚል ነው መለኪያው። አዳነች አሸበረቀች፣ አዲስ አበባ አሸበረቀች፣
አዳነች ለአፍሪካ ህብረት መሰረት ሆነች። አዳነች አሸበረቀች፣ አዲስ አበባ አሸበረቀች። አዳነች አሸበረቀች፣ አዲስ አበባ አሸበረቀች። አዳነች ለአፍሪካ ህብረት መሰረት ሆነች። ጀልባው ነዋል ማል አዲስ አበባ ኮሊደር እንዲህ አይነት ቅርጽ ነው። አዲስ አበባ አሸበረቀች። እዚህ ጋር እያለች የሚገርመው ነው እንግዲህ አዳነች አሸበረቀች፣ አዲስ አበባ አሸበረቀች። አዳነች ለአፍሪካ ፖሊሶች ፖሊሶች የምን መንገድ የሚደበደቡት? አዎ እዚህ ውሃው ግርግር ሲኖር ይመጣሉ ተብሎ የከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። አዲሱ ቢዝነስ እያዘልክ ማስተላለፍ ከአንድ ቦታ ወደ አንድ ቦታ ጥሩ ነው እየሰራ አይወርዶም። እንዴት አለ? አሃ ለዛኛው ነው የሚያቀብለው። ሲሰጣ የማጃ እንዴ ጨበጠው። በቃ ቢዝነስ ማለት ነው። አለቀ። ያም ብዙ ሰው ይቀረዋል። አየካ እያዘለ እኮ እየወሰደ ነው። አዎ ግን አሁን ሪፖርት ይቀርባል ለበርካታ ሰዎች ይሰራል ፈጥረናል። ስራ አለ እኮ ሰራተኛ የለም። ስለዚህ ከውጭ እያመጣን ነው ብሎ ነበር። አዎ አሁን በክረምቱ ምክንያት አየ ዮሐንስ የሚሰራ ጠፍቶ ከውጭ ምን ያለ ቀበና ማፍጉበና ጣቅኔ ቀበኔ ፈና የሚለው ትልቅ በተፈጥሮ ያገኘ ነው። ትልቅ የረፍት ቦታ ቀዝቀዝ ራሳችንን እናርግ አረፍን በልበት እያለ በኦሮሚኛ ቋንቋ ሳይገድበው ይዘፍን ነበረ። በርግጥ እሱ በሚዘፍንበት ሰዓት ቀበና እሱ እንዳለው አልነበረም። ፀሐይ አሁን ዝፈን የባሶቹን አካተንንና ቀበና ትልቅ ታሪክ ያላት ቦታ ናትና አይችን አንዴ ብናዳምጣት ደግማ የማን ያዳነች ምን ብለው ነው የነገሯት? የቀበን ፀሐይ ዘፈንላት እኮ ነው የምትለው እኮ ገባኝ። በመቀጠልም መነጋገሪያ ስለሆነው ስለ ማስረሻ ሰጤ ምርቃት አንዳንድ ነገሮችን አድምጠን እንመለስ። በቅርቡ ለመንግስት እጃቸውን በመስጠት ወደ ድርድር ከመጡት የፋኖ አመራሮች መካከል አንዱ የሆነው ካፒቴን ማስረሻ ሰጤ የማስተርስ ትምህርቱን በፒስ ኤንድ ሴኩሪቲ ከደብረ ማርቆስ ዩኒቨርሲቲ በዛሬው ዕለት መመረቁን እየተገለጸ ይገኛል። ምስሎችም በማህበራዊ ሚዲያው በስፋት እየተሰራጩ ይገኛሉ። ያገዛዙ አክቲቪስቶችም በአንድ እጁ ሰይፍ በሌላኛው እጁ ብዕር ይዞ ያለፉትን ዓመታት በሰላማዊና ትጥቅ ትግል የቆየው ካፒቴን ማስረሻ ሰጤ በኢጋድና በአፍሪካ ህብረት አደራዳሪነት ወደ ሰላም ጥሪ መቀበሉ ይታወሳል። በዚያ ሁኔታ ላይ ያለ በአንድ እጁ ሰይፍ ይዞ ደብረ ማርቆስ ዩኒቨርሲቲ በመማር በማጠናቀቁ ክብር ይገባዋል እያሉ እያሞካሹት ይገኛሉ። ተመልካቾቻችን ለዚህ ነው አንዳንድ ጊዜ ጠላቴን ራሴ ጠብቀዋለሁ ከወዳጄ ጠብቀኝ የሚባለው። አያችሁ ማስረሻ በዚህ ወራት ማስተርስ ትምህርቱን ሊመረቅ አይቻልም ተብሎ እና ብዙ ጊዜ የስልክ አክሰስ ነበረው። ብዙ ጊዜ ብዙዎች ጋር ይገናኝ ነበር። አንዴ እንደሰማችሁት የአማራ ክልሉ ምክትል ርዕሰ መስተዳደር አብዲ ሁሴን እነሱ ጋር ሁሉ ይገናኝ ነበር እና ለካ የተልእኮ ትምህርትም እየተማረ ነበር የቆየው ማለት ነው። መጀመሪያም አምኖበት ወደ ትግል የገባ አልነበረም። አሁንም ለስለላ የገቡ ሌሎች ሊኖሩ ይችላሉ። ውስጥ ለማጥራት የሚባለው ነገር እንደ ቀልድ የሚታይ ነገር አይደለም። የሆነ ሆኖ ምን አለ እንደው ትንሽ እንኳን ቢቆይ ለማስመሰል ያህል 1-2 ዓመት ቆይቶ ተመረቀ የሚባል እንኳን ጥሩ ነበረ። እንግዲህ ቢኤ ካለው 2 ዓመት ጨምሮ ማስተርሱን ሰራ ይባልለት ነበር። ማስረሻ በወራት ውስጥ በዛሬው ዕለት ከደብረ ማርቆስ ዩኒቨርሲቲ ማስተርሱን ተቀብሏል።
በአንድ እጁ ሰይፍ ይዞ እየተማረ ነበር እያሉ እያሞካሹት ይገኛሉ። ተመልካቾቻችን አሁንም እውነተኛ ታጋይ መስለው በውስጥ የተሰገሰጉ በርካታዎች ሊኖሩ ስለሚችሉ ሁሌም ጥንቃቄ ማድረግ፣ ግምገማ ማድረግ፣ ውስጥ መመልከትም የትግሉ አንድ አካል መሆን አለበት ለማለት ያህል ነው። ተመልካቾቻችን አሁን ደግሞ ብርሽ እንግሊዘኛውን ሲያንቸለችለው የምንሰማበት ሰዓት ነው። This post colonial era our cooperation have been growing stronger and strengthens our bilateral ties, notably in the Somalia, where Ethiopia and Uganda troops have stood shoulder to shoulder in the fight against terrorism and extremism. ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።